በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደን ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምሰነበታችሁ አሜን። መመስገን የባህሪውና የጌትነቱ የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን ጾመ ነቢያት ወይም የገና ጾም መቼ ይጀምራል ወይም መቼ ይገባል? ጾመ ነቢያት ለምን ተባለ? ጾመ ነቢያትን ለምን እንጾማለን? የሚለውን እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን እንማማራለን። በቀጥታ ይህን ከማየታችን በፊት ጾም ማለት ምን ማለት ነው የሚለውን ማየት ያስፈልጋል። ጾም ማለት መተው፣ መጠበቅ፣ መከልከል ማለት ነው። ጾም ከምግብ መከልከል ብቻ ሳይሆን ከክፉ ነገር ሁሉ መጠበቅን ይጨምራል ማለት ነው። ሰውነትን ከሚፈልጋቸው ነገሮች ሁሉ መከልከል ወይም ለሰውነት የሚያምረውን የሚያስጎመጀውን ነገር መተው ማለት ነው። ይህም ብቻ ሳይሆን ዓይን ክፉ ከማየት፣ ጆሮ ክፉ ከመስማት፣ አንደበት ክፉ ነገርን ከመናገር መከልከል ማለት ነው። በቤተ ክርስቲያናችን 7 የአዋጅ ጾማት የሚባሉ አሉ። 7 የአዋጅ ጾማት እነማን ናቸው ካልነ አንደኛ አብይ ጾም ማለት ነው። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች አርአያና ምሳሌ ለመሆን ወደ ገዳመ ቆሮንቶስ ሂዶ ከቆመ ሳይቀመጥ ከዘረጋ ሰዓት ለእኛ ሲል የጾመው ጾም ነው ማለት ነው። ሁለተኛ ጾመ ሐዋርያት። ጾመ ሐዋርያት ቅዱሳን አባቶቻችን የጾሙት ጾም ነው። ሶስተኛ ጾመ ድኅነት ወይም ረቡዕና ዓርብ ግርፋት ተገርፎ በመጨረሻ በመስቀል ላይ መሞቱን ለማሰብ ጾማለን። ስለዚህ ረቡዕና ዓርብ ጾመ ድኅነት በመባል ይታወቃል ማለት ነው። አራተኛ ጾመ ፍልሰታ። ጾመ ፍልሰታ ከነሐሴ 1 እስከ 14 የሚጾም የእመቤታችን ዕረፍት ትንሣኤና ዕርገቷን የምናስብበት ነው ማለት ነው። አምስተኛ ጾመ ነቢያት ወይም የገና ጾም በመባል ይታወቃል። ጾመ ነቢያት ቅዱሳን አባቶቻችን ነቢያት የጾሙት ጾም ማለት ነው። ስድስተኛ ጾመ ገሃድ። ጾመ ገሃድ ማለት በረቡዕና በዓርብ ምትክ ወይም ፈንታ የሚጾም ነው ማለት ነው። ሰባተኛ ጾመ ነነዌ በመባል ይታወቃሉ ማለት ነው። ቅዱሳን ነቢያት ስለ ጾሙት ጾም ስንነጋገር ጾመ ነቢያት ወይም የገና ጾም መቼ ይጀምራል ወይም መቼ ይገባል? ጾመ ነቢያት ለምን ተባለ? ጾመ ነቢያትን ለምን እንጾማለን? የሚለውን እግዚአብሔር እንደወደደና እግዚአብሔር እንደፈቀደ መለከት ጾመ ነቢያት በየዓመቱ ኅዳር 15 ቀን ይጀምራል ወይም ኅዳር 15 ቀን ይገባል። ጾመ ነቢያት የተባለበት ለምንድን ነው ካልነ ነቢያት ስለ ጾሙት ነው። ነቢያት የጾሙት ስለምንድን ነው ካልነ ደግሞ በእነርሱ ዘመን በዘመናቸው ሆነው እግዚአብሔር ወደፊት ሊያደርገው ያሰበውን በእምነት ዓይን እያዩ ምስጢር ተገልጦላቸው የራቀው ቀርቦ የረቀቀው ገዝፎ እየተመለከቱ አምላካችን እግዚአብሔር አዳምን ከልጅ ልጅ ተወልጄ አድንሃለሁ የሚለውን የተስፋውን ቃል አውቀው እሱን በማሰብ ከሰማየ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ በሞቱ ሞት የተፈረደበትን አዳም ወይም የሰው ልጅ ነፃ ያወጣን ብለው የጾሙት ጾም ነው ማለት ነው። ታዲያ ቅዱሳን ነቢያት ይወርዳን ይወለዳን ብለው የጾሙትን እኛ ሕዝበ ክርስቲያን የነቢያትን ጾም ስለምን እንጾማለን ካልነ እኛ የነቢያትን ጾም የምንጾመው እንደ እነርሱ ይወርዳን ይወለዳን ብለን ሳይሆን የቀደሙ ነቢያት ይወርዳን ይወለዳን እያሉ የጾሙትን በማሰብ ለራሳችን ድኅነተ ሥጋን ድኅነተ ነፍስን፣ በረከተ ሥጋን በረከተ ነፍስን ለማግኘት ነው ማለት ነው። ቅዱሳን ነቢያት እግዚአብሔር ወልድ ዓለምን ለማዳን ሲል የሰውን ሥጋ ስለመልበሱ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ ለሰው ልጆች ድኅነት ልዩ ልዩ መከራን ስለመቀበሉ፣ ስለሞቱ፣ ስለሚቀበለው መከራ፣ ስለ ትንሣኤው፣ ስለ ዕርገቱና ስለ ዳግም ምጽአቱ በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል። የነቢያት ትንቢትና ጸሎት ከእመቤታችን ከቅድስት ድንግል ማርያም ተወልዶ ፍጻሜውን ያገኘበት ወቅት በመሆኑ ይህ ጾም ጾመ ነቢያት ይባላል ወይ የነቢያት ጾም እየተባለ ይጠራል። በቤተ ክርስቲያናችን አስተምሮ ከኅዳር 6 ጀምሮ እስከ ታኅሳስ 7 ወይም 13 ቀን ድረስ ያለው ዘመን አስተምሮ የአስተምሮ ዘመን ይባላል። ዘመን አስተምሮ ስለ እግዚአብሔር ቸርነትና ርኅራኄ፣ ስለ ምሕረቱ፣ ስለ ይቅር ባይነቱ ትምህርት የሚሰጥበት ጊዜ ነው ማለት ነው። እግዚአብሔር የሰው ልጅ እንዴት ይቅር እንዳለው እግዚአብሔርን ይቅር ባይነት እንዴት እንደሆነ በምልአትና በስፋት የሚሰጥበት ዘመን የሚሰጥበት ጊዜ ነው ማለት ነው። እርሱ በደላችን ሁሉ ይቅር እንዲለን እኛ ምዕመናን እርስ በርሳችን ይቅር መባባል እንደሚገባን የምንማማርበት ዘመን ነው ማለት ነው። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 14 ላይ ለሰዎች ኃጢአታቸውን ይቅር ብትሉ እናንተንም ሰማያዊ አባታችሁ ይቅር ይላችኋል፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም በማለት አስረግጦ ነግሮናል። ስለዚህ የበደሉንን ይቅር ማለት
ይቅርታ ማድረግ የውዴታ ግዴታ ነው ማለት ነው። በዘመነ አስተምሮ ውስጥ የሚገኙ ሰንበታት ወይም እሁዶች የመጀመሪያው ሰንበት ወይም አንደኛው አስተምሮ መዝሙሩ ኢተዘኪሮ፣ ሁለተኛው ቅድስት መዝሙሩ ሎቱ ስብሐት፣ ሶስተኛው ምኩራብ መዝሙሩ አምላክ ፍጹም በህላዌሁ፣ አራተኛው መጻጉዕ መዝሙሩ ይቤሎ እስራኤል፣ አምስተኛው ደብረ ዘይት መዝሙሩ ደግሞ ሰራ ሰንበተ ለሰብ እረፍተ በመባል ይታወቃሉ ማለት ነው። ከታኅሳስ 7 ቀን እስከ ታኅሳስ 13 ቀን ድረስ ያሉት ዕለታት ዘመነ ስብከት ተብሎ ይጠራል። ዘመነ ስብከት የተባለበት ምክንያት ነቢያት የጌታን በስጋ መምጣት አምልተውና አስፍተው በትንቢት በትምህርት መስበካቸውን ቤተ ክርስቲያናችን ሰዎችን ለማዳን ወደ ምድር የመጣውን አምላክ የምትሰብክበት የምታስተምርበት ወቅት በመሆኑ ነው ማለት ነው። በዘመነ ስብከት የመጀመሪያው ሳምንት በቤተ ክርስቲያናችን የሚዘመረው መዝሙሩ ወልዶ መድኅነ ንሰብክ ዘእምቅድመ ዓለም ሀሎ፣ ከዓለም በፊት የነበረውን መድኃኒት የሆነውን ወልድን እንሰብካለን የሚለው ነው ማለት። ሁለተኛው ሰንበት ብርሃን ይባላል። ነቢያት የነፍሳችን ብርሃን ይወለዳን እውነተኛ ብርሃን ይመጣን ብለው ስለማስተማራቸው ኢየሱስ ክርስቶስ አማናዊ ብርሃን መሆኑን ይሰበካል፣ ይነገራል። ሶስተኛው ሰንበት ኖላዊ በመባል ይታወቃል። ኖላዊ ማለት እረኛ ማለት ሲሆን በዚህ ዕለት ነቢያት የእግዚአብሔር ልጅ እውነተኛ ጠባቂ እውነተኛ እረኛ ሆኖ ይገለጣን ብለው መተንበያቸውን መናገራቸውና ኢየሱስ ክርስቶስ እውነተኛ ጠባቂ መሆኑን ቤተክርስቲያናችን እያሰበች የምታስተምርበት ዕለት ነው ማለት ነው። በአጠቃላይ በዚህ ዘመን በዚህ ወቅት ቅዱሳን አባቶቻችን ነቢያት ጌታችን መድኃኒታችን ኢየሱስ ክርስቶስ ይወርዳን ይወለዳን እያሉ በተስፋ እየጠበቁ ጾመው ጸልየው በረከትን አግኝተውበታል። እኛም የቅድስት ቤተ ክርስቲያን ልጆች እንደ አባቶቻችን በረከትን እናገኝ ዘንድ ይህን ጾም መጾም እንደሚገባን አባቶቻችን በስርዓት ሰርተው አስቀምጠውልናል ማለት ነው። ይህን ጾም መጾም ያስፈልጋል። ይህን ጾም ጾመን እንደ አባቶቻችን በረከትን ማግኘት ያስፈልጋል ማለት ነው። አምላከ ነቢያት፣ አምላከ ሐዋርያት፣ አምላከ ጻድቃን ወሰማዕታት የቅድስት ድንግል ማርያም ልጅ ከቅዱሳን አባቶቻችን በረከት እንዲያሳትፈን መንግስቱንም እንዲያወርሰን ቅዱስ ፈቃድ ይሁንልን። ይቆየን።